የሃና መጥፋትና በበረሃ ላይ የተዘረጋው አደገኛው የደላሎች መረብ። ሃና ሙሉሸዋ የት ገባች? ከወራት በፊት ከሳውዲ አረቢያ የመኖሪያ ፍቃድ ስላልነበራት እርሱን ለማስጨረስ ነበር ወደ ሀገሯ በየመን በኩል ጉዞ ማድረግ መጀመሯ የተሰማው። ሃና የት ገባች? ሞታለች የተባለው ዜናስ እውነት ነው ወይስ በደላሎች ሴራ የታጀበ ድራማ? ይህ ጥያቄ የኛ ብቻ አይደለም። ሃናን በቲክቶክ ማህበራዊ ገጽ የሚያውቋት ተከታዮቿን ብቻ አይደለም፣ ከፌስቡክ ጥያቄ ይሻገራል። ልጅቱ በህይወት አለች። ይህን 8 ቀን ገላዋትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ፣ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቺ ነን እዚህ ስንላት፣ አይ የኔና የናንተ ይለያያል ልጅ ነው የምትለው፣ ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላት የሚሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ያለችው። ይህን ቪዲዮ ሼር በማድረግ ለሃና ድምጽ የሆኑ የተከበራችሁ ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይኸው ዛሬም በቻናላችን ከላይ የሚታየውን ገብሱን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን ልንነግራችሁ ተዘጋጅተናል። እውነትን ከምንጩ መረዳትና ማወቅ ከፈለጉም ወደ ውስጥ አዋቂ ዩቲዩብ ይምጡ። ትክክለኛ ቦታ መርጠዋል። ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ብቻ ሳይሆን እውነትም አለ። ሰብስክራይብ ያድርጉ። በዛሬው የውስጥ አዋቂ መረጃችን ከወራት በፊት ከሳውዲ አረቢያ የመኖሪያ ፍቃድ ስላልነበራት እርሱን ለማስጨረስ ወደ ሀገሯ በየመን በኩል ጉዞ ማድረግ የጀመረችው ሃና ሙሉሸዋ የት ገባች ስንል በስፋት እንዳስሳለን። አብራችሁን ቆዩ። የሃና መጥፋትና በበረሃ ላይ የተዘረጋው አደገኛው የደላሎች መረብ። ሃና ሙሉሸዋ የት ገባች? ከወራት በፊት ከሳውዲ አረቢያ የመኖሪያ ፍቃድ ስላልነበራት እርሱን ለማስጨረስ ነበር ወደ ሀገሯ በየመን በኩል ጉዞ ማድረግ መጀመሯ የተሰማው። ከሳውዲ አረቢያ ወደ ኢትዮጵያ ለመመለስ በነበረው ጉዞ በአንድ ልጅ እናት ሕሊና ውስጥ የነበረው ብቸኛው ስዕል ልጇን የመሳም ናፍቆት ነበር። ነገር ግን ጉዞ በታሰበው መንገድ አልቀጠለም። ሃና የት ገባች? ሞታለች የተባለው ዜናስ እውነት ነው ወይስ በደላሎች ሴራ የታጀበ ድራማ? ይህ ጥያቄ የኛ ብቻ አይደለም። ሃናን በቲክቶክ ማህበራዊ ገጽ የሚያውቋት ተከታዮቿን ብቻ አይደለም፣ ከፌስቡክ ጥያቄ ይሻገራል። በክንዳቸው አቅፈው ሕፃንነቷን ያሻገሯት፣ እጆቿን ይዘው ልጅነቷን ያሳለፏት አባት ልጃቸውን የማየት ከናፍቆት ያለፈ ጥያቄ ነው። አካሏ ከሌለ እንኳን በድኗን አሳዩኝ የሚል በእንባ የታጀበ የነፍስና የሥጋ የሰብአዊነት እርም የማውጣት ጥያቄ። የሃናን መጥፋት ተከትሎ በየመን በረሃዎች የተዘረጋው አደገኛ የደላሎች መረብስ እስከ መቼ ለኢትዮጵያውያን ቤርሙዳ ሆኖ ይቀጥላል? ሃና ሙሉሸዋ በቲክቶክ ማህበረሰብ ዘንድ በባህላዊ አልባሳት ስራዎቿ ትታወቃለች። የመኖሪያ ፍቃድ ጉዳዩን ለማስጨረስ በየመን በኩል ጉዞ በጀመረችበት ወቅት በመንገድ ላይ ደክሟት ሕይወቷ አልፏል የሚል መርዶ ነበር ቀድሞ የተሰማው። ሆኖም ግን አዳዲስ ተስፋ ሰጪ መረጃዎች መሰማት ጀመሩ። በዓይን እማኞች መረጃ መሰረትም ሃና አልሞተችም ተባለ። ይልቁንም በሳውዲና የመን ድንበር ላይ ባሉ አረመኔ ደላሎች ታፍና ትገኛለች የሚል ነው የተሰማው ዜና። ይህቺ የአንድ ሕፃን ልጅ እናት ዛሬም በሕይወት እንዳለችና በጫካ ውስጥ በስቃይ ላይ እንደምትገኝ ፍንጮች ወጡ። የጭንቀትን ተስፋ ይዘው የመን ለብዙ ኢትዮጵያውያን የሞት ሸለቆ ከሆነች ተነባብታለች። እንደ አውሮፓውያኑ አቆጣጠር በ2025 የመጀመሪያ ወራት ብቻ ከ37000 በላይ ስደተኞች የመን ገብተዋል። ከነዚህ ውስጥ 97 በመቶ የሚሆኑት ኢትዮጵያውያን ናቸው። ስቃዩን በተአምርም በእድልም ያለፉ የዓይን እማኞች እንደሚሉት ታዲያ ደላሎቹ ለሰው ሕይወት ፈጽመው ግድ የላቸው። መንገዱ አስተማማኝ ነው ብለው ያታልላሉ። ነገር ግን መንገዱ በሰው አጽም የተሞላ ነው። ጥቃት ሲመጣ ሴቶችን ወደፊት ያስቀድማሉ። ብዙ እናቶች በረሃብና በጥማት በረሃ ላይ ተጥለው ይቀራሉ። ደላሎቹ ስደተኛውን እንደ ንግድ ዕቃ ነው የሚመለከቱት። ለጫትና ለገንዘብ ሲሉ ሴቶችን ይደፍራሉ፣ ወንዶችን ይደበድባሉ። ሃናም
የዚህ ስር የሰደደ የወንጀል ሰንሰለት ሰለባ ሳትሆን እንዳልቀረች ይገመታል ይላሉ የዓይን እማኞቹ። እንደ ዓለም አቀፉ የፍልሰት ድርጅት IOM መረጃ በየመን በረሃዎች ዛሬም ድረስ ስቃዩ ቀጥሏል። እንደ አውሮፓውያኑ አቆጣጠር ከየካቲት ወር 2025 ዓመተ ምህረት ጀምሮ ባለው መረጃ ብቻ ከ55,000 በላይ ስደተኞች በመከራ ውስጥ አልፈዋል። ምንም እንኳን በሕገወጥ መንገድ ወደ ሳውዲ ገብተው የነበሩና ከሳውዲ የሚመለሱ ሰዎች ቁጥር ቢቀነስም ያለ አጃቢ የሚመለሱ ታዳጊዎች ቁጥር በ31 በመቶ መጨመሩም ችግሩ ዛሬም ድረስ እንደ ሐናና መሰሎቿ ላሉ እጅግ አሳሳቢና አደገኛ ሆኖ እንዲቀጥል አድርጎታል። የኢትዮጵያ ሕግ በአዋጅ ቁጥር 909/2007 መሰረት የሰዎች ዝውውርን በከባድ ቅጣት ይከለክላል። እስከ 5 ሚሊዮን ብር የሚደርስ ቅጣትና የእስራት ድንጋጌዎች ቢኖሩትም ሕገወጥ ስደት ግን ከተለያዩ የሀገሪቱ ክፍል አሁንም አልቆመም። መንግስት በቅርቡ በሕገወጥ መንገድ ሳውዲ የገቡና የመኖሪያ ፍቃድ የሌላቸው ጊዜው ያለፈበት የመኖሪያ ፍቃድ ያላቸውን 62,000 ዜጎችን ወደ ኢትዮጵያ መመለሱን ገልጿል። ነገር ግን እንደ ሐና ያሉ በጫካ ውስጥ የታገቱ ወገኖችን ለማዳን ከየመንና ከሳውዲ መንግስታት ጋር ጠንካራ ዲፕሎማሲያዊ ሥራ መስራት የታሪክ ኃላፊነት እንዳለበት ነው በባለሙያዎች የሚነገረው። ምንም እንኳን የመን ቋሚ የሚባል መንግስት ባይኖራትም ያለውን አማራጭ ተጠቅሞ ዜጎቹን ከጥቃት ሊያድን ይገባልም ይላሉ ባለሙያዎቹ። ሐናን አፍኖ ማስቀመጥ ለሚያውቋትም ሆነ ለማያውቋት ኢትዮጵያውያን የብዙሃን ነጸብራቅ ሆኖ የማህበራዊ ሚዲያው መነጋገሪያ ለመሆን በቅቷል። ብዙ ሐናዎች የሚጮህላቸው ጠፍቶ ያሉበት አይታወቅም። ብዙ ሐናዎች በብዙ ስብራት ሀገራቸውን ለማየት ናፍቀው ቀርተዋል። ይህች እናት ወደ ልጇ መመለስ አለባት። ብዙ ሐናዎች ወደ ሀገራቸው መመለስ አለባቸው። ብዙ ሐናዎች እናታቸውን ማየት አለባቸው። አባቶቻቸውን ማግኘት አለባቸው። አሁን በመላው ማህበራዊ ሚዲያ ፍትህ ለሐና የሚል ዘመቻ ተጀምሯል። ፍትህ በስደት ላይ ላሉ ወገኖቻችንም ይገባል። እኛም ድምጽ ልንሆንላቸው ይገባል። ሐና የሁላችንም እህት ናት። የሐና ጉዳይ እንዲረሳ አንፈቅድም። ደላሎች የዜጎችን ሕይወት የመነገጃ ዕቃ ሲያደርጉ ዝምታው ሊበቃ ይገባል። ይህን ቪዲዮ ሼር በማድረግ ለሐና ድምጽ የሆኑ መንግስት ልዩ ትኩረት እንዲሰጠው ግፊት እናድርግ። ስደት ባይደገፍም በብዙ አስገዳጅ የኑሮ ጉዳዮች ገፍቶ ከመጣም በህጋዊ መንገድ ብቻ ይሁን። ውድ ቤተሰቦቻችን ስለተከታተላችሁን እናመሰግናለን። ለሐና ፍትህ እስኪገኝ ድረስ ዘገባችንን እንቀጥላለን። የቻናላችን ቤተሰቦች መሆናችሁንም አትርሱ። ለዚህም ሰብስክራይብ በማድረግ ተወዳጁን እንዳትዘነጉም። በያላችሁበት ሰላም ሁኑልን። ሰላም ለሀገራችን። ይህን ቪዲዮ ሼር በማድረግ ለሐና ድምጽ የሆኑ